በመካከለኛው ምስራቅ ለሳምንታት የቀጠለውና ዓለምን በስጋት ውስጥ የከተተው ደም አፋሳሽ ጦርነት በአዲስ ዲፕሎማሲያዊና ወታደራዊ ፍጥጫ ውስጥ ይገኛል። ትናንት አረብ የኢራን መንግስት ስትራቴጂካዊ ጠቀሜታ ያለውንና የዓለማችንን የነዳጅ ፍላጎት 20 በመቶ የሚያስተላልፈውን የሆርሙዝ የባህር ወሽመጥ ለንግድ መርከቦች ሙሉ በሙሉ ክፍት ማድረጉን ማወጁ የዓለምን ትኩረት ስቧል። ሆኖም ይህ የኢራን እርምጃ በሁለቱ ሀገራት መካከል ያለውን ጥልቀት ያለው ቅራኔ ከመፍታት ይልቅ ሌላው የፖለቲካ ቁማር አካል ሆኖ ቀርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ውሳኔ በበጎ ቢቀበሉትም አሜሪካ በኢራን ወደቦችና መርከቦች ላይ የጣለችው የባህር ላይ እገዳ ግን ኢራን በኒውክሌር ፕሮግራሟና በሌሎች ጉዳዮች ላይ ከዋሽንግተን ጋር ሙሉ በሙሉ ስምምነት ላይ እስክትደርስ ድረስ ጸንቶ እንደሚቆይ በቁርጠኝነት ገልጸዋል። ይህ በእንዲህ እንዳለ ኢራን ባጸፋው አሜሪካ እገዳዋን የማታነሳ ከሆነ የባህር ወሽመጡን ዳግም እንደምዘጋው አስጠንቅቃለች። ይህም ቀጠናውን ወደ አዲስ የውጥረት አዙሪት ውስጥ ሊከተው እንደሚችል ተሰግቷል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የሆርሙዝ ባህር ወሽመጥ መከፈት ያለውን ፋይዳ፣ የኢራንን ዳግም እዘጋዋለሁ የሚል ማስጠንቀቂያና አንድምታ፣ የዓለም ሀያላን ሀገራት የሰጡትን ምላሽ፣ የትራምፕን ግትር አቋምና የወደፊት የሰላም ተስፋዎችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ለሳምንታት የዘለቀው ደም አፋሳሽ ጦርነት በአዲስ ምዕራፍ ላይ እንደሚገኝ እየተገለጸ ሲሆን ኢራን በዓለም የነዳጅ ንግድ ላይ ከፍተኛ ሚና ያለውን የሆርሙዝ የባህር ወሽመጥ ለንግድ መርከቦች ክፍት ማድረጓን ይፋ ማድረጓን ተከትሎ በዓለም አቀፉ ማህበረሰብ ዘንድ መጠነኛ ተስፋ ቢፈጠርም በዋሽንግተንና በቴህራን መካከል ያለው ትንቅንቅ ግን አሁንም እንደቀጠለ ነው። የዶናልድ ትራምፕ አስተዳደር በኢራን ወደቦችና መርከቦች ላይ የጣለው የባህር ላይ እገዳ ወይም ብሎኬድ ሙሉ በሙሉ እንደሚቀጥል ማስታወቁና ኢራን በበኩሏ እገዳው የማይነሳ ከሆነ የባህር ወሽመጡን ዳግም እንደምዘጋው ማስጠንቀቋ ቀጠናውን ወደ ከፋ ቀውስ ሊመልሰው የሚችል ስጋትን ደቅኗል። ከዚህ ጋር ተያይዞ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ባህር ወሽመጥ ለንግድ መርከቦች ሙሉ በሙሉ ክፍት መሆኑን መግለጻቸውን ተከትሎ የዓለም መሪዎች በታላቅ ደስታና ጥንቃቄ የታከለበት አቀባበል አድርገውለታል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በጋራ በሰጡት መግለጫ የባህር ወሽመጡ መከፈት ዘላቂ መሆን እንዳለበት አሳስበዋል። ፕሬዝዳንት ማክሮን ወደ 50 የሚጠጉ ሀገራት የተሳተፉበትን ጉባኤ ሲመሩ እንደገለጹት ይህ እርምጃ በትክክለኛ አቅጣጫ የተወሰደ እርምጃ ነው ብለዋል። ማክሮን አክለውም የባህር ወሽመጡን የባህር ጉዞ ወደ ግል ይዞታነት ለመቀየር የሚደረጉ ማናቸውንም የክፍያ ስርዓቶች ወይም ስምምነቶች እንቃወማለን በማለት የባህር ላይ መተላለፊያው የዓለም አቀፉ ማህበረሰብ የጋራ መብትና ሀብት መሆኑን አስምረውበታል። በተመሳሳይ መልኩ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሆርሙዝ የባህር ወሽመጥ ላይ የተሟላ ዓለም አቀፍ የመርከብ ጉዞ መብትና ነጻነት እንዲከበር ጥሪያቸውን አቅርበዋል። ከዚህ ባሻገርም የቱርኩ ምክትል ፕሬዝዳንት ጀቭዴት ይልማዝ በበኩላቸው የባህር ወሽመጡ መከፈት ውጥረትን ለመቀነስ ወሳኝ እርምጃ መሆኑን በመጥቀስ መሰል ቀውሶችን ለመከላከል ውይይትና ባለብዙ ወገን ትብብር አስፈላጊ መሆኑን ገልጸዋል። ይሁን እንጂ ይህ የዲፕሎማሲ ተስፋ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንካራ አቋም ዳግም ጥቁር ጥላ አንዣቦበታል። ዶናልድ ትራምፕ በመጀመሪያ የባህር ወሽመጡን መከፈት በአዎንታዊነት ቢቀበሉትም ከደቂቃዎች በኋላ ግን በሰጡት መግለጫ ከኢራን ጋር የምናደርገው ስምምነት 100% እስካልተጠናቀቀ ድረስ የአሜሪካ የባህር ላይ እገዳ በሙሉ ኃይሉ ይቀጥላል በማለት አቋማቸውን ግልጽ አድርገዋል። ዶናልድ ትራምፕ ይህንን እገዳ የጣሉት ኢራን በሊባኖስ በኩል በተቀሰቀሰው ውጊያ ምክንያት በሆርሙዝ የባህር ወሽመጥ ላይ ገደብ ጥላ ስለነበር ሲሆን አሁን ደግሞ ቴህራን በኒውክሌር መርሃ ግብሯ ላይ አዲስ ስምምነት እንድታደርግ ለማስገደድ እንደ መሳሪያነት እየተጠቀሙበት ይገኛሉ። ትራምፕ በቅርቡ ባደረጉት ንግግርም ኢራን የባህር ወሽመጡን ዳግም ላለመዝጋት ተስማምታለች ቢሉም ይህ መረጃ ግን በኢራን በኩል አልተረጋገጠም። ይልቁንም
ዶናልድ ትራምፕ አሜሪካ የኢራንን የኒውክሌር አቧራ በእርሳቸው አጠራር ማለት ነው ወይም ኒውክሌር ደስት ሁሉንም ትረከባለች፣ በብዙ ቁፋሮ መሳሪያዎች ወደ ኢራን በመግባት እንወስደዋለን በማለት እጅግ አስደንጋጭና ትዕዛዛዊ ይዘት ያለው መግለጫን ሰጠዋል። ለዚህ የትራምፕ ግትር አቋም የኢራን ባለስልጣናት የሰጡት ምላሽም እጅግ የከረረ ሆኗል። የኢራኑ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ የአሜሪካ እገዳ የሚቀጥል ከሆነ የሆርሙዝ ባህር ወሽመጥ ክፍት ሆኖ አይቆይም በማለት የኢራንን አቋም ዳግም አንጸባርቀዋል። ጋሊባፍ በትዊተር ወይም በአሁኑ ኤክስ ገጻቸው ላይ ባሰፈሩት መልእክትም ትራምፕን ውሸታም ሲሉ የጠሩ ሲሆን በእነዚህ ውሸቶች ጦርነቱን አላሸነፉም፣ በንግግርም የትም አይደርሱም ብለዋል። እንደ ጋሊባፍ ገለጻ በባህር ወሽመጡ ላይ የሚደረግ ማንኛውም እንቅስቃሴ በኢራን ፈቃድና በተመረጠ መስመር ብቻ የሚከናወን ይሆናል። ይህ የሚያሳየው ኢራን የባህር ወሽመጡን መከፈት እንደ አንድ የፖለቲካ መደራደሪያ ካርድ እየተጠቀመችበት መሆኑንና አሜሪካ በእገዳው ከገፋችበትም ቀጠናው ዳግም ወደ ምጣኔ ሀብት ቀውስ ሊያመራ እንደሚችል ነው። ከዚህ ባሻገርም የኢራን የዜና ወኪሎች የሆኑት ፋርስና መህር ደግሞ የባህር ወሽመጡን መከፈት በተመለከተ በባለስልጣናቱ መካከል ልዩነት መኖሩንና የከፍተኛው ብሔራዊ ደህንነት ምክር ቤት ውሳኔ እንደሚያስፈልገው በመግለጽ ጉዳዩን ይበልጥ ውስብስብ አድርገውታል። የሆነው ሆኖ ግን የሆርሙዝ ባህር ወሽመጥ በከፊል መከፈት ያስከፈለው ውጤት ፈጣንና ውስብስብ የሆነ ጉዳይ የተስተናገደበት መሆኑ እየተስተዋለ ነው። ዜናው እንደተሰማ የዓለም የነዳጅ ዋጋ በ9 በመቶ ቅናሽ አሳይቷል። የአሜሪካ የንግድ ገበያ ደግሞ በ1100 ነጥብ ጭማሪ አሳይቷል ተብሏል። ይህ የሚያሳየው ዓለም አቀፍ ገበያው ለሆርሙዝ ወሽመጥ ያለውን ከፍተኛ ስሜታዊነት ወይም ሴንሲቲቪቲ እንደሆነ እየተገለጸ ነው። ሆኖም ግን የንግድ መርከቦች በባህር ወሽመጡ በኩል ማለፍ መጀመራቸውን በተመለከተ የሚወጡ መረጃዎች አሁንም ጥንቃቄ የተሞላባቸው ናቸው። የኬፕለር መረጃ እንደሚያመለክተው ከሆነ መርከቦች የሚንቀሳቀሱት በኢራን ጥብቅ ክትትል ስር ባሉ የተወሰኑ መስመሮች ብቻ ሲሆን ብዙ መርከቦች አሁንም ከባህር ወሽመጡ ውጭ ቆመው ይገኛሉ ተብሏል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም እንደገለጸው ከሆነ ደግሞ እገዳው ከተጣለበት ሰኞ ጀምሮ 21 የኢራን መርከቦች ወደ መጡበት እንዲመለሱ ተደርገዋል። ከዚህ ጋር ተያይዞም ዩኤስኤስ ሚካኤል መርፌ የተባለችው የአሜሪካ አጥፊ መርከብ ወይም ዲስትሮየር በአረቢያ ባህር ላይ በመዘዋወር እገዳውን በማስፈጸም ላይ መገኘቷ ውጥረቱ በተግባርም የከረረ መሆኑን አሳይቷል። በሌላ በኩል ደግሞ በአሁኑ ወቅት ያለው የተኩስ አቁም ስምምነትም ቢሆን እጅግ ደካማ መሆኑ እየተነገረ ይገኛል። ዶናልድ ትራምፕ በትላንትናው ዕለት በሰጡት መግለጫ በኢራንና በአሜሪካ መካከል የሚደረገው ድርድር ስኬታማ ካልሆነ የተኩስ አቁሙን ላላራዝመው እችላለሁ በማለት ዝተዋል። ምናልባትም ዳግም ቦምብ መጣል መጀመር ይኖርብናል ያሉት ዶናልድ ትራምፕ እገዳው ግን ምንም አይነት ድርድር ሳይደረግ እንደማይነሳም አሳውቀዋል። በአንጻሩ ደግሞ በሊባኖስ በኩል በእስራኤልና በሂዝቦላ መካከል ያለው የ10 ቀናት ተኩስ አቁም በከፊል እየተተገበረ ቢሆንም የእስራኤሉ መከላከያ ሚኒስትር እስራኤል ካትስ ግን የእስራኤል ጦር በሊባኖስ ደቡባዊ ክፍል በያዛቸው ቦታዎች ላይ እንደሚቆይና 10 ኪሎ ሜትር ስፋት ያለው የደህንነት ቀጠና እንደሚፈጥር ተናግረዋል። ይህ ደግሞ በኢራንና በሂዝቦላ በኩል ተቀባይነት የሌለው በመሆኑ የሊባኖሱ ግጭት ዳግም አገረሸ ማለት በኢራንና በአሜሪካ መካከል ያለውን ድርድር ዋጋ አልባ ያደርገዋል እየተባለ ነው። በሌላ በኩል ደግሞ የሆርሙዝ የባህር ወሽመጥ መከፈት በኢራን በአሜሪካና በእስራኤል መካከል ያለውን ግጭት ለመፍታት እንደ ቁልፍ መሳሪያነት ወይም መነሻነት ሊያገለግል ይችላልን ለሚለው ጥያቄ ምላሽ መስጠትም ተገቢነት ይኖረዋል። ለዚህ ጥያቄ የሚሰጠው ምላሽም በሁለቱ ወገኖች ፍላጎት ላይ የተመሰረተ ነው የሚል ብቻ ይሆናል። የባህር ወሽመጡ ክፍት መሆን ለዓለም አቀፍ ምጣኔ ሀብት መረጋጋት ወሳኝ ቢሆንም አሜሪካ ግን ይህንን አጋጣሚ ኢራንን በኒውክሌር ጉዳይ ላይ ያላትን አቋም እንድታለዝብ ለማድረግና ለማንበርከክ እየተጠቀመችበት ነው። በሁለቱ ሀገራት መካከል የሚገኙ አደራዳሪዎችም በሶስት ዋና ዋና ነጥቦች ላይ ስምምነት እንዲደረግ ጥረት እያደረጉ ይገኛሉ። እነዚህ ነጥቦችም የኢራን የኒውክሌር መርሃ ግብር፣ የሆርሙዝ የባህር ወሽመጥ ነፃ እንቅስቃሴና በጦርነቱ ለደረሱ ጉዳቶች የሚከፈል ካሳ ናቸው። ፕሬዝደንት ዶናልድ ትራምፕ ኢራን የነበራትን የበለጸገ ዩራኒየም አሳልፋ ለመስጠት ተስማምታለች ቢሎም ይህ እስካሁን በገለልተኛ ወገን አልተረጋገጠም። ኢራን ይህንን ግዙፍ ስምምነት የምትቀበል ከሆነ አሜሪካን በበኩ
በበኩሏ የባህር ላይ እገዳውን ልታነሳ ትችላለች። ይህ ደግሞ ለቀጠናው ሰላም ትልቅ ተስፋ የሚሰጥ ቢሆንም በሁለቱ ወገኖች ዘንድ ያለው አለመተማመን ግን አሁንም ትልቁ እንቅፋት ሆኖ ቀጥሏል። እናም የወደፊቱ ጊዜ ምን ሊሆን ይችላል የሚለው ጥያቄ አሁንም ምላሽ አላገኘም። ዶናልድ ትራምፕ በዚህ ሳምንት መጨረሻ ላይ ከኢራን ባለስልጣናት ጋር አዲስ የውይይት መድረክ ሊኖር እንደሚችል ፍንጭ ሰጠዋል። ኢራናውያን መገናኘት ይፈልጋሉ፣ ስምምነት ለማድረግም ከፍተኛ ፍላጎት አላቸው ሲሉ ለአክሲዮስ የዜና ወኪል ተናግረዋል። ነገር ግን ይህ ንግግር በቴህራን በኩል ባለው የውስጥ ፖለቲካዊ ትንቅንቅ ሊደናቀፍ ይችላል እየተባለም ይገኛል። የኢራኑ የበላይ መሪ ሞጅተባ ኻሜኔ በጦርነት መጎዳታቸው የሚነገር ሲሆን ይህም በሀገሪቱ የውሳኔ አሰጣጥ ሂደት ላይ ክፍተት እንደፈጠረም እየተነሳ ይገኛል። በሌላ በኩል ደግሞ እስራኤል በሊባኖስ ላይ የምታደርገው ጥቃት ሙሉ በሙሉ ካልቆመ ኢራን ከፈትኩት ያለችውን የሆርሙዝ ባህሮች መዳግም ልዘጋው ትችላለች። ዶናልድ ትራምፕ እስራኤልን አሁን ይበቃል ወይም ኢናፍ ኢዝ ኢናፍ በማለት ጥቃቷ እንድታቆም ቢመክሩም ጠቅላይ ሚኒስትር ቤንያሚን ኔትንያሁ ግን የሂዝቦላህን አቅም ሙሉ በሙሉ የማዳከም ስራቸው ገና እንዳልተጠናቀቀ በመግለጽ ላይ ናቸው። እናም የሆርሙዝ ባህሮች መከፈት በራሱ የችግሩ መፍትሄ ሳይሆን የትልቅ ዲፕሎማሲያዊ ጨዋታ አንድ አካል ተደርጎ ይወሰዳል። የዓለም ሕዝብም የነዳጅ ዋጋ መረጋጋትንና የጦርነቱን መቆም በጉጉት ቢጠብቅም በዋሽንግተንና በቴህራን መካከል ያለው የአይጥና የድመት ጨዋታ ግን ለቀጠናው ሰላም ትልቅ ስጋት ሆኖ ቀጥሏል። የፕሬዝደንት ዶናልድ ትራምፕ አስተዳደር እገዳውን እንደ ግፊት መጠቀሙን ከቀጠለና ኢራንን በሰጠችው ማስጠንቀቂያ መሰረት የባህር ወሽመጡን ዳግም ከዘጋች ዓለም ወደ አዲስ የኃይልና የምጣኔ ሀብት ቀውስ መግባቷ የማይቀር ይመስላል። የወደፊቱ ተስፋ ያለውም በዚህ ሳምንት መጨረሻ ይደረጋል ተብሎ በሚጠበቀው ቀጥተኛ ድርድርና በሁለቱ ወገኖች ዘንድ በሚታይ መጠነኛ መለሳለስ ላይ ብቻ ይሆናል። እስከዚያው ግን የሆርሙዝ ባህር ወሽመጥ እንደተከፈተ ቢነገርም የንግድ መርከቦች ግን አሁንም በስጋትና በጥበቃ መካከል ሆነው የባህር ላይ ጉዟቸውን ለማድረግ እየተጋፈጡ ይገኛሉ። የተለያዩ ሀገራት መሪዎችም በጉጉት የሚጠብቁት ይህ በትክክለኛ አቅጣጫ የተጀመረ እርምጃ ዘላቂ ሰላም ይዞ ይመጣ ወይስ ዳግም ወደ ግጭት ያመራል የሚለው በሚቀጥሉት ጥቂት ቀናት በሚወሰዱ የፖለቲካ ውሳኔዎች የሚወሰን ይሆናል። በሌላ በኩል ደግሞ የሆርሙዝ የባህር ወሽመጥ መከፈት ለዓለም ምጣኔ ሀብት ትልቅ እፎይታ ቢሆንም በውስጡ የያዘው የፖለቲካ ተለዋዋጭነት ግን አሁንም ስጋት እንደሆነ ቀጥሏል። ኢራን እገዳው ከቀጠለ የባህር ወሽመጡን ዳግም እንዘጋዋለን የሚለው ማስጠንቀቂያዋና ፕሬዝደንት ትራምፕ ስምምነት ላይ ካልደረስን በኢራን ላይ ቦምብ መጣላችንን እንጀምራለን የሚል ዛቻቸው ቀጠናውን በገደል አፋፍ ላይ አቁሞታል። ከዚህ አልፎም የሊባኖሱ የተኩስ አቁም መሳካትና በፓኪስታን አደራዳሪነት የሚካሄደው የኢራን አሜሪካ ንግግር ውጤት መስጠት ለረዥም ጊዜ ሰላም ብቸኛ መንገዶች ናቸው። ሆኖም ግን ኢራን የበለጸገ ዩራኒየሟን አሳልፋ ለመስጠትና አሜሪካ በሉዓላዊ ግዛቷ ገብታ ቁፋሮ እንድታደርግ የምትስማማበት ዕድል ጠባብ መሆኑ የፊታችን ሳምንት ወሳኝና ምናልባትም አስከፊ ሊሆን እንደሚችል ይጠቁማል። ዓለም አሁንም ትኩረቱን በዚህ ቀጭንና ስትራቴጂካዊ የባህር መስመር ላይ አድርጎ ከጥይትና ቦምብ ድምፅ ይልቅ የንግድ መርከቦች በነጻነት የሚተላለፉበትን ቀን እየተጠባበቀ ይገኛል። ይህ ፍላጎቱ እውን ይሆናል ወይስ አይሆንም የሚለው ግን በቀጣይ ሳምንት የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን፣ ኤፒ ኒውስ እንዲሁም ዘጋርዲያንን በዋቢነት ተጠቅመናል።